ሰላም ሰላም ይህ ያው ቃል ሚዲያ ተከታታዮች በያላችሁበት የጌታ ኢየሱስ ክርስቶስ ጸጋ ከሁላችሁ ጋር ይሁን። ወንድማችሁ ዮናስ በድሉ ነኝ። ዛሬም እንደተለመደው በአዳዲስና በአጫጭር አስተማሪ ቪዲዮዎች ወደ እናንተ መጥቻለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር በማድረግ ቤተሰብ እንድትሆኑ እንዲሁም ደግሞ ይህንን ቪዲዮ ላይክ በማድረግ እንድትጀምሩት በጌታ ፍቅር ጠይቃለሁ። እስከ ፕሮግራም የፍጻሜ ድረስ አብራችሁን ቆዩ። መልካም ቆይታ። አንድ መልእክት ልናገር፣ ወደ መልእክት ልግባ። የዛሬ መልእክት የሚናገረው ትልቁ ዛሬ ስለ ኢትዮጵያ ነው። ስለ ኢትዮጵያ ትንቢት ልናገር ነው። ትንቢቱ ጻፉ። መጋቢት 27ኛ ወር 2018 ዓመተ ምህረት የእሁድ የጠዋት ፕሮግራም ላይ የዛሬ ስለ ኢትዮጵያ መልእክት ላስተላልፍ ነው። እንግዲህ ከ2012 በኋላ መልእክት ላስተላልፍኩኝ ዛሬ መጀመሪያ ጊዜ ነው መልእክት ላስተላልፈው። መልእክት ጻፉ ስለ ኢትዮጵያ። እኔ እግዚአብሔር የተናገረ ነገር የሚነገር ነብይ ነኝ። እንደዚህ ማይወለወል ቀጥታ የሚነገር ነብይ ነኝ። ምክንያቱም ምንም ነገር የማይደበቅ ምንም ነገር የማይሸሸግ ምን ይለኛል የማይል ምን አሉ የማይል ምንም ነገር እንደዚህ ለባብሼ የማላወራ ቀጥታ የሚያወራ እግዚአብሔር ነብይ ነኝ። ለሰው አገልጋይ አይደለም። እኔ የእግዚአብሔር አገልጋይ ነኝ። ለሰው አይሸበሽብም። እኔ የእግዚአብሔር ሸብሻቢ ነኝ። መልእክት ስናደርገው ከነ መስዋዕቱ ለመቀበል ነው። መልእክት ዋጋ ያስከፍላል። መስዋዕትም ግን ለመቀበል አም ሬዲ። ይሄ ማለት 360% ለመልእክትም ዝግጁ ነኝ። እግዚአብሔር ደግሞ ለመልእክቱም ደግሞ ታማኝ ነው። የመጀመሪያው የሚናገረው መልእክት አራት መልእክት ነው የሚናገረው። አራት መልእክት ዛሬ የእሁድ ፕሮግራም ላይ የሚነግራችሁ አራት መልእክት ነው። 1 2 3 4 መልእክት። የመጀመሪያው መልእክት ስለ ወቅታዊ ምርጫ ነው። ስለ ምርጫ ነው የመጀመሪያ መልእክት። ስለ ወቅታዊ ምርጫ ነው የመጀመሪያ ምርጫ። ስለ ወቅታዊ ምርጫ አሁን ፊታቸው ያላችሁ ስለ ምርጫ ነው። የምርጫው ምክንያት ምርጫ ሁሉ ሰዎች የተወዳደረው ነው። ሁሉ ፓርቶች የውድድር ላይ ናቸው ያሉ። ማን እንደሚያሸንፍ ፋይናል ላይ ምርጫ ቦርዱ ዶክመንቱ ሲሰበሰብ ነው ምርጫ ቦርዱ የሚታወቀው። ዛሬ ግን እኔ መልእክት ነግራቸዋለሁ። የመጀመሪያው ስለ ምርጫ ነው። የዘንድሮ ምርጫ የሚቀጥለው ምርጫ ጠቅላይ ሚኒስትር አብይ አህመድ ያሸንፋል። ጨብጨቡ። ቆንጆ ነው። የዘንድሮ ምርጫም የሚቀጥለው ምርጫም ራሱ ጠቅላይ ሚኒስትር በብልጽግና ፓርቲ ያሸንፋል። ይሄም የሚቀጥለው ምርጫም ያሸንፋል። ኢትዮጵያ ነገ እንደ አውሮፓ እንደ አሜሪካ ትልልቅ አገራት ከምትላችሁ ገንዘብ ትልልቅ አገራት ከምትላችሁ ፓስፖርት ዋና ተርታ ላይ የምትመደብ አገር ትሆናለች። እግዚአብሔር ኢትዮጵያ ይወዳታል። ኢትዮጵያ ማላችን ላይ ገብቶ ስራ የሚሰራ አጋንንት አለ። ይሄ አጋንንት ላይ ንቁ። እዚህ ውስጥ አማራ አለ፣ እዚህ ውስጥ ትግሬ አለ፣ እዚህ ውስጥ ኦሮሞ አለ፣ እዚህ ቸርች ውስጥ ደግሞ ወላይታ አለ፣ እዚህ ቸርች ውስጥ ደግሞ የተለያየ ብሔሮች አሉ። ብሔርና ብሔረሰብ የሚባል እዚህ ውስጥ አለው። ሁላችሁ እርስ በርስ ከተዋደዳችሁ የኢየሱስ ፍቅር ከገባችሁ እርስ በርስ እሺ፣ እንግዲህ ይሄንን ቪዲዮ እንደሰማችሁት ነው። በጣም የሚያስቅ ነው። በጣም በመጀመሪያ ደረጃ ምንድነው ያለው? እንግዲህ ይሄን መልእክት ስናገር መስዋዕትነትም ሊያስከፍለኝ ይችላል። ለዛ መስዋዕትነት ለመክፈል ደግሞ ዝግጁ ነኝ ብሎ በመጀመሪያ ልክ እንደ እግዚአብሔር ነቢይ በብሉይ ኪዳን እንደነበሩት ነቢያት እግዚአብሔር የሚናገራቸውን ሲናገሩ ብዙ መከራ እንደደረሰባቸው እንደ ነቢዩ ኤርሚያስ እንደ ነቢዩ ኤልያስ ለሞት እስከሚፈለጉ ድረስ ኤልያስ እንኳን በቃ ፈራው፣ ደነገጥኩ፣ ሰደኝ እስኪል ድረስ ማለት ነውና ወንድማችን በጣም የሚያስፈራ ትንቢት ሊናገር ይመስላል። ከእግዚአብሔር የሰማውን በቃ እንደወረደ ቀጥታ ከእግዚአብሔር የሰማሁትን ነው የምናገረው አለና ምን አለ? የዚህን ዓመትና የሚቀጥለውን ዓመት ምርጫ ዶክተር አብይ አህመድ ነው የሚያሸንፈው ብሎ እርፍ አለው። ይሄ እኮ ደመናን አይቶ ዝናብ ይዘንባል እንደማለት ነው። እኔም ልተነበየው እችላለሁ ማለት ያለውን ሀገራችን ላይ ያለውን ነባራዊ ሁኔታ አይተን እኮ የምንናገረው የምንተነበየው ጉዳይ ነው እና በቃ ልክ ትልቅ ነገር እንደሚናገር አድርጎ ሚዲያ ላይ መጥቶ ይህንን ከእግዚአብሔር የሰማሁት ነው እግዚአብሔር የተናገረኝ ነው ብሎ መናገር ምን የሚሉት ነው? አሁን እንግዲህ ይህንንም እኮ በቃ እግዚአብሔር ተናግሮት ነው እውነተኛ ትንቢት ነው ብላችሁ የምታስቡት እና ወንድሞች አላችሁ። ይሄ መጽሐፍ ቅዱስ የማያነብ መድረክ ላይ ምን እንደሚናገር የጠፋበት ሰው ንግግር ነው። በቃ
መድረክ ላይ የሚያወራው አልቆበታል፣ የሚናገረው ጠፍቶበታል። አነጋጋሪ የሚሆን ነገር እየፈለገ መድረክ ላይ ለመናገር አስቦ ተዘጋጅቶ የሚመጣ ወጣት ዱርዬ ነው እንጂ የእግዚአብሔር ነብይ አይደለም። እና በጣም ነው የሚያስቀው። በጣም የእግዚአብሔር ነብይነት እንደዚህ አይደለም። በቃ እንቅጯን ነው የምናገረው። እግዚአብሔር እንደተናገረ ነው የምናገረው። እኔ የእግዚአብሔር ነብይ ነኝ፣ የእግዚአብሔር አገልጋይ ነኝ ሲል ቁጭ ብለው ደግሞ እልል የሚሉ የሚያጨበጭቡ፣ የሚስቁ፣ የሚደሰቱ አሉ። እሱ ልክ ከእግዚአብሔር ተቀብተው እንደተሰጣቸው አገልጋይ አድርገው የተቀበሉ ከመጽሐፍ ቅዱስ እውነት የራቁ ወንድም እናቶች አሉ። እግዚአብሔር ልባችሁን ይመልስ። እዚህ ጉባኤ ውስጥ የተቀመጣችሁትና ወንድሞች ይህንን አገልጋይ ነው ብላችሁ ነብይ ነው ብላችሁ የምትሰሙ የምትቀበሉ እህትና ወንድሞች እግዚአብሔር ልባችሁን ይመልስ፣ ማስተዋል ይስጣችሁ። ሌላ ምንም ማለት ነው። በዚህ በግንቦት ወር ውስጥ 50 ሚሊዮን ብር እጣ እንደሚወጣ ይታወቃልና እስቲ ከእናንተ ውስጥ እጣ ለኔ ቢወጣ 10% ለጌታ ቤት ያደርጋሉ የምትሉ ካላችሁ አንድ ጫኑ። አይ 50 ሚሊዮን ብቻ ሳይሆን ሌላ እንኳን እጣ ካለ ለኔ መልካም ቻንስ እንዲወጣ ጸልይልኝ የምትሉ ሰዎች ካላችሁ ሁላችሁ ሁለት ጫኑና በዛ ጉዳይ ጸልያለሁ። ታሪክ ይቀየራል፣ ሁሉ ያማረ ይሆናል። ይህ የግንቦት ወር ለአንዳንዶቻችሁ የደስታ የስኬት የመውጣት ጊዜ ይሆናል። ከዚህ በፊት እንደምናውቀው ከሆነ በግንቦት ወር ብዙ ሰዎች ያስጠነቅቃሉ፣ ያስደግማሉ፣ ብዙ ጉዳይ ይበላሻል። ዘንድሮ ግን እንዲህ ይሆናል። በዚህ በግንቦት ወር ታሪክ ይቀየራል፣ ሁሉ ያማረ ይሆናል። ዛሬ ማታ ሁላችሁን ሼር አድርጉ፣ ቢያንስ ለ10 ሰዎች አሳውቁ። አገኛቸዋለሁ። ወይ አንድ ጫኑ ወይ ሁለት ጫኑ። መልካም ምሽት። እስራኤል ዳንሳ በዚህ ግንቦት ወር ላይ ብዙ ሰዎች ያስጠነቁላሉ፣ ያስደግማሉ ብሎ እሱም እየጠነቆለ ነው መሰለኝ፣ እየደገመ ነው በእርግጠኝነት። እና ይህችን የሎተሪ ጉዳይ በጣም ደጋግሞ ይዟታል ሚዲያ ላይ። እኔ ግን በጣም አስልቶ ቀምሮባት የመጣው ጉዳይ ነች ይቺ ጉዳይ። ምክንያቱም ለምሳሌ የኢትዮጵያ ወንጌላውያን አማኞች ቁጥር 30 ሚሊዮን ቢሆን ምናልባት 10 ሚሊዮኑ ትልልቅ ሰዎች ናቸው ልበል። ምናልባት ከ10 ሚሊዮኑ አንዱ ጴንጤ ይሄ ዕጣ ሊወጣለት ይችላል። እና ወንድማችን እንግዲህ ጸልይላችኋለሁ፣ ከዛ ይሄ ሎተሪ ከወጣላችሁ 10% ከዛም በላይ እሰጣለሁ የምትለው 1 ቁጥር 2 ቁጥር ጻፉ እያለ ነው። እና አያችሁ አሁን ከብዙ ሰው ይሄ ዕጣ የመውጣት እድሉ ይሰፋል ማለት ነው። መቼስ ከ10 ሚሊዮን ከ20 ሚሊዮን በላይ ጴንጤ ካለ ከዛ ውስጥ አንዱ ሊወጣለት ይችላል። የዛን ጊዜ እንግዲህ ወንድማችን እስራኤል ዳንሳ ጸልዮልኝ ነው የተሳካልኝ ብሎ ሊያስብ ይችላል ማለት ነው ያ ጴንጤ። እና እንደዛ አስበው ከዛች ገንዘብ ተካፋይ ለመሆን ነው እንግዲህ ራሱን እያዘጋጀ ያለው ማለት ነው። ግን አንድ ነገር አስተውላችኋለትና ወንድሞቼ፣ እነኚህ ነቢያቶች አንድ ቀን በክርስቶስ ሞትና ትንሣኤ በማመናችሁ ምክንያት እንዲህ ተደርጋችኋል፣ እንዲህ ሆናችኋል፣ በክርስቶስ በሰማያዊ ስፍራ ተቀምጣችኋል፣ አዲስ ፍጥረት ሆናችኋል፣ ነውር የለባችሁም፣ ኃጢአት የለባችሁም፣ ርኩሰት የለባችሁም፣ በክርስቶስ ኢየሱስ ጽድቃችሁ፣ ቅድስናችሁ፣ ቤዛችሁ ክርስቶስ ተደርጎላችኋል፣ ይህንን ማንነታችሁን እወቁ ብለው ሰብከው ያውቃሉ? ማለት የክርስቶስን የመስቀል ሥራ እንደዚህ ጊዜ ወስደውበት በመድረክ ላይ አገልግለው ያውቃሉ? እኔ ግን አንድም ቀን ሰምቼ አላውቅም። ሁልጊዜም ወደ መድረክ በመጡ ቁጥር የሚያወሩት ስለ ገንዘብ ነው፣ የሚያወሩት ስለ ብልጽግና ነው፣ የሚያወሩት እዚህ ምድር ላይ ስለ ተድላ፣ ስለ ደስታ፣ ገንዘብ ስለ ማግኘት፣ ስለ ብልጽግና ብቻ ነው ሲያወሩ የምሰማው ነው። ታዘባችሁ ከሆነ ራሳችሁ ማስተዋል ትችላላችሁ። እና እነኚህ ሰዎች ከእግዚአብሔር አይደሉም የምንለው መጽሐፍ ቅዱስ ጳውሎስ ሲናገር በመጨረሻው ዘመን አለ። ሁለተኛ ጢሞቴዎስ መጽሐፍ ምዕራፍ 4 ላይ እና ሁለተኛ ጢሞቴዎስ መጽሐፍ ምዕራፍ 3 ላይ በመጨረሻው ዘመን እንዲህ አይነት ሰዎች እንደሚመጡ ይህንን እወቅ። ራሳቸውን የሚወዱ ተድላን የሚወዱ ገንዘብን የሚወዱ ሰዎች እንደሚመጡ ይህንን እወቅ ብሎ አስተምሯል። እና እነኚህ ሰዎች እነሱ ማለት ናቸው በቃ በመጨረሻው ዘመን ይመጣሉ ተብሎ ሐዋርያው ጳውሎስ በትንቢት መንፈስ ወደፊት የተናገረው ትንቢት ፍጻሜ እነኚህ ሰዎች ናቸውና እንድታስተውሉ ነው። እነኚህ ሰዎች የእግዚአብሔር አገልጋዮች አይደሉም የምልበት ምክንያት አለኝ። እኔ የክርስቶስን መስቀል የማይናገር መጽሐፍ ቅዱስ የማያነብ ሁልጊዜ መጽሐፍ ቅዱስን እያነበበ አዲስን ነገር ከመጽሐፍ ቅዱስ ውስጥ መገለጥን ይዞ እየመጣ የማያካፍል ለክርስቶስ አካል የማያስተምር እንዴት ነው አካሉን ያንጻል? ይሄ አካሉን የሚያንጽ የእግዚአብሔር ነብይ ነው ብዬ እንዴት ነው ልቀበለው የምችለው? ስለዚህ ሐሰተኞች ናቸው፣ ፈጽሞ ከእግዚአብሔር አይደሉም። ይሄንን ሁላችሁም ልታውቁ ያስፈልጋል። ኤኒታይም ዳዊትን ገደሉት የሚል ልሰማ ትችላለህ። አትፍራ፣ ጌታዬን አውቀዋለሁ፣ ወዴት እንደሚሄድ አውቃለሁ። እንጀራ አይደለም እኔ በዘመኔ ሙሉ ቸርች ከፍላኝ አታውቅም። በህይወቴ ዘመን እንደው ላለመዋሸት ኦርቶዶክስ እያለሁ ላለመካድ ያችን ቀሚስ አርቄ 100 ብር ነው 80 ብር ከፍለውኛል። እችን እያከሉ የኪስ ግን ሰጥተውናል። ኦርቶዶክስ ባለውለታዬ ነች፣ አልክዳትም፣ አልዋሽም። በተረፈ እኔ በዘመኔ ከእናንተ መሃል ብር የሰጠኝ
አንድ ሰው በዘመኑ ሙሉ ውለታ አረኩለት የሚል ሰው መሞት ግን ሬዲ ነኝ። በብዙ ሞት ውስጥ ማለፊያለሁ። ኤኒታይም የሆነ ሰዓት ልሞት ይችላል። ግን መዳናችሁን ሳልነግራችሁ ብሞት ነው የሚቆጨው። መጽደቅህን ሳልነግር ብሞት ነው የሚቆጨው። ማዝነው ይሄን ታላቅ ደም ለቅዱሳን ለኢትዮጵያ ክርስቲያኖች የሆነውን ይሄን ትልቅ ደም ሳልነግር ዝም ብዬ ብቻ አለ አይዞህ ትሄዳለህ እያልኩ ብኖር እሱ ነው የሚቆጨኝ። የትም አትሄድም። ቁጭ ብለህ እሺ። እንግዲህ ይህንን ቪዲዮ እንደሰማችሁት ነው ወንድማችን ዴቭ ትክክል ነው። ይህንን ቢል እኔ አልፈርድበትም። ምክንያቱም እያገለገለ ያለው ወንጌል እየተናገረ ያለው እየገለጠ ያለው ስህተት ብዙዎችን እንደሚነካ አውቃለሁ። በሚያገለግለው ወንጌል ብዙዎች እንደሚቀኑ፣ ብዙዎች በጥላቻ በቂም በቀል እንደሚነሱበት አውቃለሁ። ምክንያቱም የሐሰተኛ ነቢያቶችን ወንብድናቸውን ስለሆነ እየገለጠባቸው ያለው ማለት ነው። ሰው እንደዚህ ሐሰትን እያጋለጠ እውነትን እየገለጠ የሚኖር ከሆነ ነው ለሕይወቱ ስጋት ሊያድርበትም ሊኖርበትም የሚችለው እንጂ ቅድም እንዳያችሁት ይህንን ትንቢት በመናገሬ ሕይወቴ ላይ ዋጋ ሊያስከፍለኝ ይችላል፣ መከራ ሊያመጣብኝ ይችላል ብሎ ዝም ብሎ ቀልድ የሚመስል ነገር እየተናገረ በወንጌል የሚያፌስ ሰው በጣም ነው የሚያሳዝነው። ይህ ወንድማችን ግን ወንጌል እየሰበከ ነው። ለሰዎች መዳናቸውን ጽድቃቸውን በክርስቶስ ያገኙትን ነገር እያስረዳ ነው። በሁለተኛ መንገድ ደግሞ የሐሰተኞችን ስህተት ደግሞ እያጋለጠ ነው። በዚህ መንገድ ሐሰተኛው ነቢያቶች አውቃቸዋለሁ እኔ በግሌ በጣም ክፉ እንደሆኑ ከቻሉ አቅማቸው ከቻለና አጋጣሚውን ካገኙ የሚጠሉትን ሰው ከምድር ላይ ከማስወገድ ወደኋላ አይሉም። በዛ ደረጃ የሚሄዱ ሰዎች እንዳሉ አውቃለሁ። አገልጋይነን ነብይነን ከሚሉት ውስጥ ማለት ነው። ስለዚህ ወንድማችን ግን ደስ የሚለው ምንድነው? በሞትም ወዴት እንደሚሄድ አውቃለሁ። ሁለተኛ ደግሞ ይሄንን ወንጌል ስለነገርኳችሁ አላፍርም አልፈራም እያለ ነውና ወንጌልን ካገለገላችሁ አትፈሩም። ትምክህት ነው የሚሆናችሁ። ብትሞቱ እንኳን አትጨነቁም። አንዳንድ ሰዎች እኮ ድንገት በሞት እንዴት ነው የምሆነው ወዴት ነው የሚሄደው የሚል ስጋት ውስጥ ይገባሉ። ለምን? በምድር ላይ እየኖሩት ያሉት ኑሮ ትክክል እንዳልሆነ ስለሚያውቁ ለመሞት ይፈራሉ። እኛ ግን በምድር ላይ ስንኖር መሞትን እስከማንፈራ ድረስ ብንሞትም ወደ ጌታ ብንሄድም ከጌታ አክሊል እንደምንቀበል እርግጠኛ የምንሆንበትን ሕይወት መኖር መቻል አለብን። እስከዛሬ እየኖርን ካልሆነ ደግሞ አሁን መጀመር መቻል አለብን። የሚያሸልመንን ከጌታ ክብር የምንቀበልበትን አክሊል የምንቀበልበትን ጌታን ደስ የሚያሰኘውን ነገር መስራት መጀመር አለብን። እህትና ወንድሞቼ እሱ ነው ትምክህት የሚሆነን ድፍረት የሚሰጠን ማለት ነውና ወንድማችን ዴቭ እግዚአብሔር ይባርከው። ተኝታችሁ ምትበሉ ብታመጡ አሜን በለስ አሜን ተኝቼ በላል ብለስ አይነስ በላለው ስራ ታትር መጥተህ እግዚአብሔርን አመስግን፣ ጸልይ። በዛ ውስጥ የሚመጡ ጤነኛ የሆኑ ትንቢቶችን አሜን በል። ከዛ ውጭ ማሳደድ ያቋራጭ መንገድ የለም። ለመባረክ ከፈለግ ስራ ታትር የለም። በተረፈ ቡክ አውጥተህ የዚህን ከተማ ሀብት አስገባውን የለም። ሰላቢ መንፈስ የእግዚአብሔር አይደለም። ከአንዱ አውጥቶ ወደ አንዱ የሚከት ጌታ የለም። ከአንዱ ብር አውጥቶ እንዴ ሙስሊም እኮ ለፍቶ ሰርቶ ነው ያገኘ። ታትሮ ተጠራርቶ ከሀገር ቤት መጥቶ ሰርቶ ያገኘው ብር ነው። እንዴት ነው እኔ የአሕዛብን ሀብት ትበዘብዛለች ሄደዶ እንደተጻፈ ሪሊ እሱ ነው ሀሳቡ መስለብ ነው። ወጣዋላ ወደ ቡካችሁን ወደ ላይ አውጡ፣ ቡካችሁን አውጡ። ሃሌሉያ። ሰውየው እየገመገመ ነው። ምን ያህል ሰው ቡክ አለው? ምን ያህል ሰው ብር እያስገባ ነው? ነገ ሊያጭድ ነው፣ ነገ ሊሰበስብ ነው። ዝም ብሎ አይደለም። ከዛ ቀምቶ ለዛ የሚሰጥ አምላክ የለም። ሊሰራ የማይወድ አለ ለክርስቲያን መርዶ በጌታ ነህ የዘላለም ሕይወት አግኝተሃል ትሰራለህ አልሰራም። ሊሰራ የማይወድ እንዳይበላ። ምክንያቱም አንድ ሆድ ስሰጥ ሁለት እጅ አድርጌ ነው እንድሰራ እንጂ እኔ እግዚአብሔር ሁለት ሆድ ሰጥቼ አንድ እጅ የሰጠው አምላክ አይደለም። አንድ ሆድና ሁለት እጅ ነው፣ ማመካኘት የለም። እሺ እንግዲህ ይህን ቪዲዮ እንደሰማችሁት ነው። በእርግጠኝነት እየተማራችሁበት ነው አይደለ? በጣም አስተማሪ ቪዲዮ ነው። ያኛው ያለፋበትን ያልደከምክበትን ያልዘራኸውን ታጭዳለህ፣ ትበላለህ፣ ትበዘብዛለህ ብሎ በብሉይ ኪዳን ጥቅስ መሰረት አድርጎ አሜን ያስብላል። ወንድማችን ደግሞ ስራ፣ ታትር፣ ድከም፣ ልፋ፣ እግዚአብሔር ይባርካል እያለ ነው። የትኛው ነው ጤነኛ? የትኛው ነው እንደ እግዚአብሔር ሐሳብ የሆነው ትምህርት እና አገልግሎት? ስለዚህ ይህንን ትምህርት እንድትማሩበት ነው የማመጣው። ለትምህርታችን ነው፣ እንድንገሰጽበት ነው። ስለዚህ ከእንደዚህ አይነት አጭበርባሪዎች፣ ቀማኞች፣ ሰላቢዎች፣ የሚሰልቡ የሰውን ገንዘብ የሰውን ሀብት
ለመስለብ የሚፈልጉ የዘመኑ ዘመናዊ ጠንቋዮች ናቸው። ስለዚህ ልትጠነቀቋቸው ያስፈልጋል፣ ልትሸሿቸው ያስፈልጋል። ወደ እግዚአብሔር ቃል ነው፣ ወደ ቃል ወደ እውነተኛው ትምህርት መጠጋት አለባችሁትና ወንድሞቼ። ሐሰተኛ ነብይን በምንድነው እሱ ላቀው የምችለው? በምንድነው እሱ ልለየው የምችለው? የመጀመሪያው አንዳንድ ነገር ዝም ብዬ ልንገራችሁ። ፓስተር ኤፍሬም አንተ ነው ምሳሌ ማረጋው። ፓስተር ኤፍሬም ይታየኛል እልሃለሁ ሲጀምር ምን ባጎት በኩል ደና አየለ ማን ነው እልሃለሁ። አንተ ደግሞ ያጎቴ ልጅ ትለኛለህ። የስ ጉባኤው ደግሞ ምን ያደርጋል? ሞቅ ከዛም እልሃለሁ የሆነ እባብ እላለሁ። አየው እኔ መጽሐፍ ቅዱስን መሬት የጣለ ትውልድ ስለሆነ ያለው እባብ አየው ብሎ ሲጀምርለት አሜን ብሎ ይጀምራል። አያቅማ ነቢያት ምን እንደሚያው። ሂዱና የብሉይ ኪዳን ነቢያት ይዋቸው። ሰማይ ተከፍቶ እግዚአብሔርን በረጅምና ከፍ ባለ ዙፋኑ ላይ ተቀምጦ አየው ይላሉ። እይታቸው ከሰማይ ነው የሚጀምረው። ባካቸው የጥንቆላን መንፈስ ወቁት። የጥንቆላ መንፈስ እይታ የሚጀምረው እናንተ ጓዳ ውስጥ ነው። ልግባ ወደ መኝታ ቤት ታጥፌ ይሄን ፎቶ አየሁት። it is witchcraft። እናንተ ሰፈር ሄድኩ፣ ቀበሌ ምንትስ እንትን ሰፈር በእንትን አቋርጬ where is Jesus? ስለ ኢየሱስ አንድ ነገር አይነግርሽም። ጠንቋይ ቤት ሄዳችሁ ስለ ኢየሱስ ትሰማላችሁ እንዴ? ትሰማላችሁ? የምትሰሙት ዲል የምታረጉት በሄዳችሁበት ጉዳይ ላይ ብቻ ነው የሚነገራችሁ። ማስፈታት ማሳሰር የምትፈልጉት እንቆቅልሽ አደሱ ነው የሚነግሯችሁ። ጠንቋይ ቤት ስትሄዱ where is Jesus? በጣም መጽሐፍ ቅዱሳዊ ማስረጃ ልስጣችሁ። ራእይ መጽሐፍ ምዕራፍ 19 እንዲህ ብሎ ይናገራል። የትንቢት መንፈስ የኢየሱስ ምስክር ይላል። አየው ስፒሪት ኦፍ ፕሮፌሲ ኢየሱስን ነው የሚያሳይህ። በመከራ ውስጥ ስታልፍ በመከራ ውስጥ ያለፈውን ጌታ ያሳያል። ትጸናለህ። አጭበርብረህ ከመከራ ለመውጣት አትሞክርም። መከራ የሚያስደነግጥ ሰው አትሆንም። ሞት ሲያስፈራራህ ትንሣኤ ያሳያል። የተነሳውን ጌታ ተስፋህን ያሳያል። I'm ready to die ትላለህ። ሞት አትፈራም። እሺ እንግዲህ ቪዲዮውን በደንብ እንደሰማችሁት ተስፋ አደርጋለሁ። በተለይ ደግሞ በዚህኛው ቪዲዮ በደንብ እንደተማራችሁበት ተስፋ አደርጋለሁ። እነኚህን ቪዲዮዎች የምናመጣው እንድንማርባቸው እንድንገሰጽባቸው ነውና እንደዚህ አይነት ቪዲዮዎችን ወደፊትም ይዤ የምመጣ ይሆናል። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ አድርጉ። ለዛሬ ያዘጋጀሁላችሁ ቪዲዮ ይህንን ይመስላል። በሌላ ቪዲዮ እስክንገናኝ ድረስ በያላችሁበት የጌታ ኢየሱስ ክርስቶስ ጸጋ ከሁላችሁ ጋር ይሁን። ሰላም ነው።